ብረት ማንሳት ብረት መግፋት የልምድ ጉዳይ ነው ዲቤክ እና ስፖርት እየሰራ ቆይታ 1-2 ዓመት ብታቋርጥ ድሮ ስታነሳ የነበረውን ኪሎ ከእንደገና ለማንሳት ለአንተ ፈታኝ ይሆናል። መንፈሳዊ ህይወትም ልክ እንደዛው ልምምድ ነው። ሰዎች ሁል ጊዜ ሊያቋርጡት አይገባም። ኦኬ በቅዳሴ ጸሎት መገኘት፣ በኪዳን ጸሎት ማድረስ፣ በማህሌቱ መቆም፣ በንስሐ ህይወት መመላለስ፣ እኒህ ነገሮች በአጠቃላይ እያንዳንዱ ክርስቲያን ሊለማመዳቸው የሚገቡ ነገሮች ናቸው። የሆነ ሰዓት ላይ ሰዎች ድንገት ጠፍተው ከቤተክርስቲያን ምናምን ልክ ሲመጡ የሚከብዳቸው ብዙ ጊዜ ይለዛል እና አሁን አንተ እንዳነሳው ለምሳሌ አንዲትን ሴት ክብሎ የተመለከተ በልቡ የተመኘ መነዘር ይባላል። ይሄ ነገር እንዴት ነው ማለት አንተ ቀደም እንዳልከው ትንሽ ዞር ብሎ ያየ ነው እንዳልከው አዎ ነው። ግን በእንዲህ አይነት ፈተና ግን ሰዎች ለምሳሌ ሲወድቁ ግን ንስሐ መግባት ይችላሉ። ማየትና መመልከት የተለያዩ ነገሮች ናቸው ዲቤክ። ለምሳሌ ሰዎች በመንገዳቸው ሲሄዱ የተለያዩ ነገሮችን ሊያዩ ይችላሉ። መመልከት ግን ደግሞ ለመመኘት ይመራል። ስለዚህ ምናልባት ዲቤክ በመንገድ ላይ ሄዶ ለምሳሌ እኔማ ሲሄድ እንዲህ ነው የምለው፣ ክው ነው የምለው፣ ክው ብዬ እንዲህ ብዬ ነው የሚሄደው። እኔማ ኮመንት ላይ ስለተጻፈልኝ ነው እንጂ ተቋርጫለሁ። ሲሄድ መንገድ ላይ ኮሳተራለሁ ነው ያልከው ዲቤክ? ኩስትር ብዬ ነው እንዴት ብዬ ነው ክው ነው የምለው። ከዛ በቃ እንዲህ ብዬ ነው ማለት ነው። አይ አንድ አይነት ነገሮች ቢገጥሙም ግን ምንድነው መሰለህ ቀደም እንዳልኩ በቃ እኔ እናንተ ንስሐ አባት አለን እና ሄደን ራሳችን ለካህን አሳይተን በንስሐ ህይወት ተመላልሰን በቃ ከኃጢአታችን መንጻት እንችላለን። ደግመን ብንወድቅ ደግመን ብንበድል አሁንም ከእንደገና መንጻት እንችላለን። በነገራችን ላይ ይሄ የወንዶች ችግር ብቻ አይደለም ዲቤክ፣ የእህቶችም ጭምር ነው። ማየትና መመልከት የተለያዩ ነገሮች ናቸው። በአይኖቻችሁ ብዙ ነገሮችን ልታዩ ትችላላችሁ። መመልከት ግን ለመመኘት ያንደረብራል። ስለዚህ አንድ ሰው በአይኑ ትክ ብሎ ከተመኘው አመንዝራ ሆነ። እንዲህ አይነት ነገር ደግሞ እንደዛ የሚባለው ግን ሳይለገይ ኦልሬዲ እንትን ካላቸው ምናምን ነው እጮኛ ካላቸው ምናምን ነው እንጂ ፍቅረኛ ሳይኖር ምናምን መመልከት እና መመኘት መጥፎ ነው፣ ኃጢአት ይባላል። ይሄ በስጋ ፍትወት መመኘት በየትኛውም አይነት ሌቭል ላይ እጮኛ ሳይኖረው እጮኛ ኖሮትም ትዳር ኖሮትም በስጋ ፍትወት የሚመኝ ከሆነ ስህተት ነው። አንዲትን ሴት ለሚስትነት መመኘትና በስጋ ፍትወት መመኘት የተለያዩ ነገሮች ስለሆኑ ማለት ነው ዲቤክ። አንዲትን ሴት አንድ ወንድ ለሚስትነት መመኘቱ ኃጢአት አይደለም። እንደው ምን አለ እንደው ይቺ ሴት እንደው የኔ ሚስት በሆነች ብሎ ማሳቡ ማቀዱ ፕላን ማድረጉ ኃጢአት አይሆንም። በስጋ ፍትወት መመኘቱ ግን ኃጢአት ይሆናል። ስለዚህ እናንተ ምን እናደርጋለን? በስጋ ፍትወት ስንፈተን ንስሐ እንገባና በንስሐ ህይወት እንመለሳለን። እንዲህ አይነት ነገር ደጋግሞ ሰዎች ሊፈትን ይችላል። አሁንም ደግሞ ንስሐ ገብቶ ከእንደገና መንጻት ይቻላል። ስለዚህ በስጋ ፍትወት መመኘት ኦፍኮርስ ኃጢአት ነው። እንዲህ አይነት ነገር ደግሞ ያው ልንገነዘብ ይገባል። በትዳር ህይወት ግን ላሉ ጥንዶች በትዳር ህይወት የተጋቡ ባልና ሚስቶች ግን በእነሱ መካከል እርኩስ የሚባል ነገር የለም። ኦኬ፣ በእነሱ መካከል እርኩስ የሚባል ነገር የለም ዲቤክ። ሁሉም ነገር የተቀደሰ ነው። መጽሐፍም ሲናገር ጋብቻ ክቡር ነው ለመኝታውም እርኩሰት የለውም ይላል። ከጋብቻ ውጭ የሚደረግ ነገር በአጠቃላይ ግን እርኩስ ተብሎ ይጠራል። በጋብቻ ውስጥ ግን ስትሆን ግን ይሄ እርኩሰት አይሆንም። ኦኬ፣ ባል ከጋብቻ በኋላ ሚስቱን ሊናፍቅ ይችላል። ሚስትም ከጋብቻ በኋላ ባሏ ልትናፍቅ ትችላለች። ይሄ በእነሱ መካከል ኃጢአት ሆኖ አይቆጠርም። ከዛ ውጭ ከትዳር ውጭ ግን ሆኖ ግን አንድ ሰው በስጋ ፍትወት ሴትን የሚመኝ ከሆነ ይሄ ጥንቃቄ ያስፈልገዋል። ትዳርም ኖሮት ደግሞ ከሚስቱ ውጭ ሌላን የሚመለከት በስጋ ፍትወት የሚመኝ ከሆነ ይሄም ስህተት ነው። ይሄ ትንሽ በንስሐ ህይወት እናስተካክለዋለን ዲቤክ። እሺ እንደዚህ ከሆነስ አሁን ለምሳሌ ትዳር ውስጥ ሆነህ መጀመሪያ በእጮኝነት ስታደርገው የነበረውን ነገር እንዳለ ምናምን ትዳር ከገቡ በኋላ የሚቀየሩ ምናምን ከሆነ በኋላ ከመሆን መቀየር ምናምን ሲጀምሩ አለ ተርተኛ ከተጋቡ በኋላ እንደዛ ከተቀየሩ ምናምን ምንድነው ማድረግ ያለብህ? ያው ቅድም እንዳልኩ አሁን በተለይ በዚህ ዘመን ትልቁ አስቸጋሪው ነገር ዲቤክዬ ሰዎች በሚዲያ የሚነገረንና ለካህን የሚነገርን ነገር ለይተው አለማወቅ ነው።
አንድ ሰው የጮኝነት ህይወት ኖሮት ምናምን ወደ ትዳር ይገባል። ወደ ትዳር ከገባ በኋላ ሚስተር ኤክስ ወይም ደግሞ ሚስተር ዋይ አዲስ አበል ቢያመጣበት ከንስሐ አባቱ ጋር ነው መማከር ያለበት። በትዳር መሀል የሚፈጠሩ ነገሮች በአጠቃላይ መፈታት ያለባቸው በንስሐ አባት ነው። አንዳንዶች ደግሞ አሉ ሙሉ የሰውን ገመና በአደባባይ ይዘው ለምሳሌ መውጣት የሚፈልጉ ማለት ነው። እሱ እኮ እንዲያደርጉኝ ነው፣ እሷ እኮ እንዲያደርጋኝ ነው። ይገርማቸዋል። እኔ ለእሷ እንዲሆኝላት ነበረ፣ በዚህ ወጥቶ በዚህ ገብቶ ምናምን እና እንዲህ አይነት ነገሮች ጥንቃቄ ይፈልጋሉ። ልክ በትዳር ህይወት ላይ ሰዎች ከገቡ በኋላ በመካከል እንደው መለወጥ አዲስ አመል የሚባል ነገር ቢወጣ ጉድና ጅራት ከበስተኋላ ነው እንደሚባለው፣ ድንገት አዲስ አመል ድንገት ብቅ ቢል ሁሉ ነገር ሰዎች መፍታት ያለባቸው በካህናት በኩል ነው። ያንን ጉዳይ መፍታት የሚችሉት ካህናት ስለሆኑ ማለት ነው። ስለዚህ ወደ ሳይካትሪስት ሳይሆን ወደ መንፈሳዊ ሳይካትሪስቶች፣ ወደ ካህናት አይንተ እግዚአብሔር ወደሆኑት ካህናት ባልም ሚስትም ቀርበው በደንብ ሊያወሩ በደንብ ሊነጋገሩ ይገባል። ከዛ ውጭ ግን የግል የሆነ ውሳኔ ሰዎች መውሰድ የለባቸውም። ዲሚኪ እሺ እንትን ሌላ ጥያቄ ምን መሰለህ ፈለግ ንስሐ አባት እንዴት ነው የሚመረጠው? እንዴት ነው የምታገኘው? መች መች ነው የምታገኛቸው? ምናምን እንዴት ነው ሙሉ ፕሮሰሱ? እንዴት ከመጀመሪያው ጀምሮ? ኦኬ ዱለት መብላትን በቃ ምን ተጸጽታል ማለት ነው። ልሰላ ተገባበት ነው ድሪቤክ እሱ ኤአይ ነው እኮ። ኦኬ ኤአይ ከሆነማ ችግር የለውም። እሺ ንስሐ አባት የሚያዘው እንዴት ነው? በባለፈውም ተጠይቄ ነበር። ይገርማል ላይ ብለ ሆኜ ንስሐ አባት ብዙ ጊዜ በተለይ አሁን ወጣት የሆኑት ወንድሞቻችን በአብዛኛው የላቸውም እና ንስሐ አባት ለመያዝ ብዙ ጊዜ የሚከብድ ነገር አይደለም። ወደ ቤተክርስቲያን መጥተው በሁሉም አብያተ ክርስቲያናት እንደምታውቀው ሰንበት ትምህርት ቤት የሚባል ተቋም አለ አይደለ? ዲቤክ የሰንበት ትምህርት ቤት ተቋም አለ። ስለዚህ ወጣት የሆናችሁት ወንድሞቻችን ራሳችሁን ወደ ቤተክርስቲያን በመውሰድ የሰንበት ትምህርት ቤት ተቋማት ጋር በመቅረብ ንስሐ አባት እንደምትፈልጉ መናገር ብቻ ነው ከእናንተ የሚጠበቀው። በሰንበት ትምህርት ቤቱ ላይ የግንኙነት ክፍል የሚባል ክፍል ስላለ እናንተ ንስሐ አባት እንድትይዙ የማድረግ ግዴታውን ደግሞ ራሱ ይሰራል ማለት ነው። የእናንተን አድራሻ ተቀብለው ከንስሐ አባቶቻችሁ ጋር ያገናኟቸዋል። ከንስሐ አባቶቻችሁ ጋር ከተገናኛችሁ በኋላ ግን ቀደም እንዳልኩት አንድ ሰው ልክ ሰውነቱ ሲቆሽሽ ሰውነቱ ከብዶት ገላውን እንደሚታጠብ ሁሉ በነፍስ ድፋምነትም ደግሞ ስሜት ስንቆሽሽ ከነፍስ ድፋምነት ስሜት ለመንጻት ስንፈልግ ቶሎ ብለን ራሳችን ለካህን ልናሳ ይገባል። ንስሐ ልንገባ ይገባል። ካህናት አባቶቻችንን በየዚህ ጊዜ ነው ማግኘት ያለብን የሚልም ደግሞ ነገር የለም። እናንተ በፈለጋችሁት አጋጣሚ አባቶቻችሁ ልታገኙ ትችላላችሁ። እሱ ችግር የለውም። ስለዚህ ለመያዝ ግን ንስሐ አባት የሌለን ሰዎች ንስሐ አባት ለመያዝ ግን አቅራቢያችሁ ወዳለ ደብር፣ አቅራቢያችሁ ወዳለ ቤተክርስቲያን ገብታችሁ ወደ ሰንበት ትምህርት ቤት ተጠግታችሁ የደብሩ ሰንበት ትምህርት ቤት ንስሐ አባት እንዲያስይዛችሁ መጠየቅ ትችላላችሁ። የደብሩም ደግሞ ሰንበት ትምህርት ቤት እናንተን ይተባበራችኋል እና ምንም እንዳታስቡ። ዲቤክ ለአንተ ደግሞ እኔ አስይዛለሁ፣ ምንም እንዳታስብ። እሺ እንዴት አሁን አንድ ንስሐ አባት አንተን ብቻ ነው አንተ ብቻ ነው የንስሐ ልጁ የምትሆነው ወይስ ብዙ ሰዎችን መያዝ ይችላል? ብዙ ሰዎችን መያዝ ይችላል። ዲቤክ ብዙ ሰዎችን ንስሐ አባቶቻችን የብዙ ሰዎች ንስሐ አባት ይሆናሉ። አባትነታቸው የሁላችንም ስለሆነ ማለት ነው እና ያው ከእነሱ የምናገኘውን መንፈሳዊ የሆነ በረከት ደግሞ ያው እንሳተፋለን ከሱታፊው ማለት ነው። ሄደን መሳተፍ ካለብን ነገር እንሳተፋለን። ንስሐ መግባት ሲኖርብን ንስሐ እንገባለን። የተለያዩ ነገሮች ሲጨንቁንም ደግሞ ሄደን እናማክራለን። የንስሐ አባት በነገራችን ላይ ቀላል ነገር አይደለም የኔ ተወዳጆች። ንስሐ አባት ሁሉም ክርስቲያን ሊኖር ይገባል። ልክ በግ ያለ እረኛ ዴንጀር ላይ እንደሆነ ሁሉ አንድም ክርስቲያን ያለ ንስሐ አባት በጣም ዴንጀር የሆነ ኤሪያ ላይ ነው የሚሆነው። ስለዚህ ንስሐ አባት ያስፈልጋል። እሺ አሁን እኮ ስለ መስፈርቶቹን ነው ላሽ ንስሐ ለመግባት ዲቤኪ ምንም የነፍስ አባት ለመያዝ ምንም አይነት መስፈርት አያስፈልግም። ከአንተ የሚጠበቀው በቃ ራስን ዝግጁ ማድረግ ነው። ወደ ሰንበት ቤት ተቋማት ሄዳችሁ ንስሐ አባት መያዝ እንደምትፈልጉ ትነግራላችሁ። ከዛ የሌላውን ስራ እነሱ ናቸው የሚሰሩት። ካህናት አይንተ እግዚአብሔር ስለሆኑ ከነፍስ ድፋምነት ስሜት ለመንጻት
ሄደን በንስሐ ሕይወት ለመመላለስ ከእንደገናም ደግሞ ለብዙ መንፈሳዊ የሆኑ ደግሞ ሀሳቦች እያንዳንዱ ክርስቲያን ወደ ሳይካትሪስት አይደለም መሄድ ያለበት፣ ወደ መንፈስ አባቱ ነው። ስለዚህ ወደ ንስሐ አባቶቻችን ቀርበን እነሱን ልናማክር እነሱ ጋር ልንቀርብ ይገባል። ወደዛ ለመሄድ በጣም ብዙ መስፈርት የለም። እግዚአብሔር ከረዳን ደግሞ ዲቤክን እንግዲህ እንደምንም ወደ ትዳር ሕይወት የሚገባ ከሆነ እኛ ሽማግሌ ሆነን ስንሄድ ቶሎ ብለን ንስሐ አባት እንዲይዝ አድርገን በንስሐ ሕይወት ተመላልሶ ደግሞ ያው እንግዲህ በስርዓተ ቤተክርስቲያን ያገባ ይሆናል እግዚአብሔር ከረዳን። እኔ የምልህ ፈለገ ሽማግሌ ልከህ አንፈልግም ምናምን ሊሉ ይችላሉ። እኔ የለሁበትም። እኔ ይሄንን ራስ ተወጣ ዲቤክ ሊሉ ይችላሉ እንዴ? እኔ የለሁበትም። ሰምተህ ታውቃለህ? ጀነራል ነው ልጅ ልትልቅ አስባል ማለት ነው ካሉ ምንድን ነው የሚደረገው? ያው እግራቸው ላይ መውደቅ ነው መጥለፍ ምናምን ከዛ በኋላ ነው የሚቻለው ማለት ነው። ኧረ በለው አንተ ከእህቶች ጋር ልታጣላኝ ነው ዲቤክ፣ አንተ ከእህቶች ጋር ልታጣላኝ ነው። መጥለፍ እንዴ ስልካቸውን ነው አንተ ልትልክ ካሰብክ እኛ ወንድሞችን እንሄዳለን እንዳታስብ። ለማግባት ካሰብክ በጣም ትዳር የተባረከ ነገር ነው ዲቤኬ። እግዚአብሔር ከረዳህና ወደ ትዳር ሕይወት ውስጥ ከገባህ እኔ በጣም እቀናለሁ ትዳር ባላቸው ሰዎች ብታይ፣ በእውነት ነው የምልህ። እና ትዳር በጣም መልካም ነገር ነው። ወደዛ ሕይወት ደግሞ መግባት ይኖርብሃል። ይሄ አመራርነቱ ራሱ ትዳር ባለው ሰው ላይ ያምራል። አሁን ትልልቅ የምትላቸው መሪዎች እስኪያቸው ቀዳማዊት እመቤት አለች። እንደውም አሁን እኔ ትግሉ ላይ ብታካትተው እያንዳንዱ መሪ ቀዳማዊ እመቤት አለች አብራ የምትጠራ በጎ የሆኑ ነገሮች የሰማችሁ ነው አይደል? ስሙ እሺ፣ ቀጥይ። ስለዚህ አመራርነት እንዳለ ሆኖ አመራርነት ሳይነካ ቀዳማዊ እመቤት ታስፈልጋለች። የግድ ነው። ስኬታማ ለመሆን የግድ ያስፈልጋል። አሁን ፈለገ እኔ ሽማግሌ አድርጌ ብልክ አንተ እኮ አሁን ችግሩ ምን እንደሆነ ታውቃለህ? አንተ አትዋሽልኝም። አረ በደንብ ይዋሻል። ምንም ለመልካም ነገር እኮ ይዋሻል። ችግር የለውም ምንም። እንዴ ከዚህ በፊት ዱለት በልቶ ያውቃል ወይስ አያውቅም ከተባልኩ አይ ኤአይ ነው እላለሁ። ኤአይ ነው ምን አለው ምናምን ካሉት ሙድ አለው ነው አመለው። ያው ምን እላለሁ ሌላ ሙዱ በጣም አሪፍ ነው። ቲክቶክ አካውንት አለው ትልልኛል። አረ ጌታዬ ወይ ኮፒ ሊንክ አድርጉልኝ እናንተ ሰዎች። አንስቴብል ኮኔክሽን እያለ እኮ ነው። ለማግባት አስባል ቤክ እንትን ነበርና የሆነ ጊዜ እንትን ታስሬ ነበርና ለአንድ ወር ከምናምን እና ያኔ እዛ ውስጡኝ እኩዮቼ ምናምን ልጆቻቸውን ምናምን አይተው ሚስቶቻቸውን አይተው ምናምን ሲመጡ ያኔ ቀና ነበር ታውቃለህ። በቃ የሆነ እንደዛ ሲያወሩ ምናምን ምን ይሆን ምናምን ብዬ ስል ነበር ምናምን። ኧረ ግድ ነው ማግባትም አለብህ፣ ማግባት አለብህ። ትዳር በጣም የተባረከ ነገር ነው። እግዚአብሔር ከረዳ ደግሞ ታገባለህ። ያው ያንተም የትግል አጋሮችህም እንደሚያገቡ ተስፋ አደርጋለሁ። ያው ወደዛው ነው ሁሉም የሚጓዘው አይ ቲንክ ነው ወይስ መመንኮስ የሚፈልጓሉ? እኔ እንጃ። እኔ እኮ አሁን እኮ እረፍት ላይ ነኝ እኮ አሁን የሥራ ወሬ። ዳኒ የእናንተ ምንድን ነው ጥያቄያችን ከጨረስን እስኪ ልጠይቅ በእናትህ ዳኒ፣ የእናንተ የማህበራችሁ ምንድን ነው? ዳኒ እንትን ነበረ ኮማንደር ነበረ። ሰሞኑን በነበረው ሽግሽግ ጠቅላይ ኤታማዦር ሹም አድርጌዋለሁ። እሱም እየተፈተነ ነው ባይዘው በግሉ በእውነት ሁለት ሴቶች ስሙን ለማጥፋት እየሞከሩ ነው እዚህ ሶሻል ሚዲያ ላይ። እናስታርቃለን፣ እኛ እናስታርቃለን። ብዙ ጊዜ ሰዎች አንዳንዴ እንደው ባለመግባባት ያው ይጋጫሉ። እኛ ደግሞ እርቅ እናወርዳለን። እግዚአብሔር በረዳን መጠን ሰላም ለማውረድ ለማስታረቅ እንሞክራለን። ኤታማዦር ሹም ደስ ይላል።
እና ዲቤኪ በጣም 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 ነው የምንወድ። በዚህ አጋጣሚ በጣም ነው የምንወድ። ዛሬ ታይም ወስደ ጊዜ ወስደ አንተን የሚከተሉ ሰዎች በሶሻል ሚዲያ ላይ የሚከተሉ ሰዎችንም ጭምር ይዘ እንደ አንዳንድ ነገሮችን ከቤተክርስቲያን አንግል ለመጠየቅ ለመረዳት ስለመጣ እጅግ በጣም አድርገን ነው የምናመሰግነው። በጣም ነው የምንወድ፣ በጣም ነው የምናከብርህ። አይሆፕ በሌሎች ደግሞ ያው ዛሬ ያነሳቸው ሀሳቦች በአጠቃላይ ህይወት ተኮር የሆኑና መንፈሳዊ ህይወት ነክ የሆኑ ናቸው። ሰላም፣ አረ ችግር የለውም። እንዴት አለሽ? ወሬ ላይ ናችሁ። ስለ ትዳር ሰላም፣ እንዴት የነገረኝ አለሽ? ነው። እሺ መስማት ፈልጋለሁ። ማሂ ስላየሁሽ በጣም ደስ ብሎኛል። እንዴት ነሽ ማሂ? በጣም ነው የምንከታተልሽ፣ በጣም ነው የምናደንቅሽ። ስለ እጮኝነት እና ስለ ትዳር ህይወት ምናምን እያወራ ነበር። ድምፅ አይሰማማ? አዎ ትንሽ ድምጿ ራቅ ብሏል። አሁን ይሰማል። ተሸፍኖት ነበር። እሺ አብዛኛው ትዳሮች የሚፈርሱት በሴቶች ምክንያት ነው እያለን ነበር። አላልኩም። አረ ይኸውልህ ዲቤ ከአሁን እኮ ከአንተ ጋር ላይፍ መግባት ይኸውልህ ከባዱ ነገር ይሆናል። እኔ እንደማትል እርግጠኛ ነኝ፣ ግን እሺ አይ አላልኩም። ግን እሺም ካለ ቅሬታ አለ ማለት ነው። በነገራችን ላይ ይቺ ምድር ያው ማሂ አንቺ ባለሽበት ልንገረው ለዲቤክ ይቺ ምድር በነገራችን ላይ እህቶች ባይኖሩባት ዲቤክ እኔ እናንተ እና ሌሎች ወንዶች አስቀያሚ ነው የምናደርጋት። ይቺ ምድር ውብ የሆነችው ያማረችው እህቶች ስላሉባት ነው። እና ትዳር ላይ እጅግ በጣም አስፈላጊ ናቸው። እነሱ ባይኖሩ ፈለገየ አይታል እያንዳንዱ ወንድ እንጂ እህቶች ባይኖሩበት ሲቪል ኮኔክሽን የሚለው እቺ ምድር እህቶች ባይኖሩባት በጣም አስቀያሚ ነው የምትሆነው። አዎ ወንዶች ባይኖሩ ግን አትኖርም። ማሂ ለትንሽ ፈለገ ስላለ በጣም አይ አለ ምን እያልሽ ነበረ ማሂ? አይ እኔ ትሪገር ለማድረግ የሆነ ነገር ሲል እኔ ፈለገ ስላለ አውት ኦፍ ሪስፔክት ብዬ ዝም አልኩ። አረ እንደው ማራ የሆነ ነገር በይልኝ። እኔንም ልቤን ሲያደርቀኝ ነው የቆየው። እንደው መናገር ስማ ፈለገ ትዳርን አሁን ማለት ከትንሽ ለመጀመር እኮ አሁን ያሉት ሴቶች ፍቃደኛ አይደሉም። ምን ያክሉን ጠይቀህ ነው አንተ? ሲጀምር እነዚህን ሁሉ ሴቶች ለምን ትጠይቃለህ አንተ ዲቤክ? እና እሺ ወንዶቹንም ሴቶችንም እንድትመክረን በቃ ትዳር ዋናው መፈቃቀዱ ነው ምናምን የሚለውን ነገር የተወሰነ ነገር እንድትነግረን ብዬ። ትዳር ላይ ዲቤክ ትዳር ላይ ገንዘብ መሰረታዊ ነገር ነው። ገንዘብ ባይኖርም ችግር የለው የሚባል ነገር የለም። እኔ አሁን ለምሳሌ ሴት ልጅ በወልድ እና ለሴት ልጅ ሽማግሌ ተልኮ ያ ወንድ የሚሰራው ነገር ከሌለው እሷን ማስተዳደር ካልቻለ እኔ ሴት ልጅን አሳልፌ አልሰጥም። እና አሁንም መረዳት ያለብን ያንን ነው። ሁሉም ቤተሰብ ለልጆቻቸው ዋጋ ከፍለው ነው ልጆቻቸውን ያሳድጉት። ፍቅር ጥሩ ነው፣ አዎ መልካም። ነገር ግን አንድ ወንድ አንዲትን ሴት የሚወደውን ያክል ደግሞ ያቺንም ሴት በዛው ልክ የራሱ ለማድረግ መጣር አለበት። በደንብ ራሱን አብዴት ማድረግ አለበት። መስራት፣ መለወጥ፣ ማደግ አለበት። እንዲህ ሲባል ግን ተቀምጦ መብላት ደግሞ የሴት ድርሻ ነው ማለት አይደለም። እህቶችን በተመሳሳይ የራሳቸውን ደግሞ አስተዋጽኦ ማበርከት አለባቸው። ልክ አይን የአፍንጫን ስራ ይሰራል፣ አፍንጫም ደግሞ የአይን ስራ ይሰራል። የአይን ስራ መመልከት ነው፣ የአፍንጫ ስራ ደግሞ ማሽተት ነው። አይን ተመልክቶ መበላሸቱን ያላወቀውን ምግብና እህል አፍንጫ ጋር አቅርበህ አሽትተኸው ትረዳለህ እንደተበላሽ። ስለዚህ በትዳር ህይወት ላይ ባልና ሚስት ድርሻቸው ልክ እንደዛ ነው። ወንዶችም እኔ ገንዘብ የለኝም ግን በዘመናችን ያሉ ሴቶች በቃ ገንዘብ ነው መስፈርታቸው ማለት የለባቸውም። እንዲህ ስንል ግን የአብዛኛው እህቶች ደግሞ አቋምም ትክክል ነው እያለን አይደለም። ለትዳር መኪና ያለው ቤት ያለው እንትን ያለው ይሄን ያክል ገንዘብ ያለው ምናምን
ማለታቸው ትክክል ነው እያልኩ አይደለም ዲቤኪ ያው ማይም እና መቋቋሚያ ግን ሊኖር ይገባል። ትዳርን ሲጀመር ፍላጎት አለ፣ እኔ ያለኝ ፍላጎት አለ፣ ከዛ ደግሞ ማገባት ሴት ያላት ፍላጎት አለ። ይህን ፍላጎታችን አሟልተን ህይወት ልንጀምር ይገባል። ከዛ ውጭ ግን የተጋነነ ምኞትም ጥሩ አይደለም። እህቶቻችን እንዲህ አይነት ነገር የሚያደርጉ ካሉ ስህተት ነው። እንደው በአግባቡ ግን አይ እንደው እንዲያስተዳድረኝ የራሱ ስራ ሊኖረው ይገባል የምትለው ሴት ካለች ግን ትክክል ነች። ምክንያቱም ከዛ በኋላ ስንት ነገር አለ፣ ቤት ኪራይ አለ፣ አስቤዛ አለ፣ እወድሻለሁ፣ አፈቅርሻለሁ፣ ቁርስ ምሳራት አይው እንዲህ ቤክ ትዳር ምንና አይደለ ማሂ ብቻ ነች እንዲህ የምትለው ዲቤክ። አንተ ሰልጣንህ የምናገረው ንግግር አይ ገብቶኛል። እንትንስ አሁን ለምሳሌ ይሄ በእጮኝነት በቃ ማሂ መጠየቅ የምትፈልገው ጥያቄ ካለ እንቀበላታለን። እሺ ማሂ መጠየቅ የምትፈልጊው ጥያቄ ካለ ማንሳት ትችላለሽ። እንትንስ ቆይ ሴቶችን ሜካፕ ምናምን የሚጠቀሙ ሴቶችን ምናምን ማሂ እንዴት ነው የምትይኝ? ጥያቄን ላቅርብ እንጂ ይቅርታ ፊቴ ሰብታይትል አለው አልችልም። እሺ እሺ ምን ሊል ነው? እሺ ደግሞ አሁን ነገር ነው የምትይኝ። ሌላ ከትዳር ነክ ጋር ተያይዞ ጥያቄዎች ነበሩት መሰለኝ ዲቤክ። እስኪ እኮ ከእሱ ጋር ተያይዞ ነው ጥያቄ። እሺ እና አሁን ወንዱ በእጮኝነት ጊዜ የሚዋሽ ከሆነ እንደዚህ ያለኝ እያለ የሚዋሽ ከሆነ እና ሴቷም ደግሞ እንደዚህ በሜካፕ በምን ውበቷን ምናምን እየደበቀች ምናምን ቆይታ ትዳር ላይ ግጭት ምናምን ቢፈጠር እንዴት ነው እንትን የሚሉት? ይህንንማ እኔ ጋር ነው እንደ ወጣው አይደለም ባይዘው ጥያቄው አይምሮ ላይ ሴንስ ሰጥቶኝ ነበር መጀመሪያ። እንደ ወጣው አይደለም ይሄን ፍርድ ቤት ይወስነው እንዴ። ምክንያቱም ሁለቱም ተበድለናል ብለው የሚያስቡ ከሆነ መወሰን ያለበት ፍርድ ቤት ብቻ ነው። እኔን አታጠነማም በእናት ዲቤክ። ጥያቄ ምንድን ነው? ቆይ አልገባኝም። እኔ ጥያቄ አልገባኝ፣ ለዛ ነው የሳትኩት። ጥያቄ ታውቂያለሽ ማሂ? ልናገረው ስል አለማዊ ሆነብኝና እንትን ማለት ከበደኝ መመለስ። እዚህ ጋር ያሰብከውን ማውጣት ከብድህ ነው እንጂ እዚህ ውስጥ ሴንስ ሰጥቷል ነው። እዚህ ውስጥ ሴንስ ይሰጣል። ኤግዛክትሊ ገባኝ። ግን አሁን ፖድካስት ምናምን ቢሆን ከጓደኞች ጋር ምናምን ቢሆን ሴንስ ይሰጥ ነበረ ማወር። አይ እንደዛ ያጋጥመኛል ባይዘው። ግን ሜቢ እንትን ለማለት ነው ሜካፕ ተቀብታ ጠብሳት ከዛ በኋላ ቤት ከገባች በኋላ ያ ነገር ካልቀጠለ እንደተዋሸህ ነገር ይሰማሃል ነው። እንደዛማ ከሆነ እኮ ይሄ ሜካፕ አይደለም፣ ይሄ ማስክ ነው ማለት ነው። አይ አባባሉ እዚህ ጋር ነን ማሂ፣ እዚህ ጋር ነን ያለኝ። ወይ ባይዘይ ጥያቄ ዲቤክ የምሬን ነው የምጠይቅሽ፣ እየቀለድኩ አይደል። እንደዚህ አይነት ጥያቄ ስጠይቅ ከልብህ ነው ወይስ አውቀህ ትሪገር ለማድረግ ነው? ሰዎች እንደ ክሊክ ቤት ነገር ነው ወይስ የምርህን? ጥያቄዎቹ መልስ አያስፈልጋቸውም ነው የምትይው ማሂ? ኖ አይደለ። አይ የምርህን ነው ከልብህ ነው ወይስ እየቀለድክ ነው ነው ጥያቄው? አዎ እንዴት መሰለች፣ አሁን እሱን ጥያቄ ሳይመለስልኝ እየከነከነኝ ነው እየኖርኩ ያለሁት ማለት አልችልም። ግን ቢጠየቁም ደስ ይለኛል። ለአቅመ ጥያቄ አልደረሱማ እኮ። ምን ጎደላቸው ነው የምትይው አንቺ? ምንድነው ሴት ልጅ ሜካፕ ተቀባች ኢሹ ምንድነው? አልገባኝም። ከዛ ተዋሸው አሁን ያልሽው እኮ ጥያቄ እኮ ነው። ከዛ እሱ ነገር ከተወች ምናልባት ከትዳር ጋር ተያይዞ ሌላ ማንሳት የምትፈልጉት ጥያቄ ካለ እኔ ልቀበል፣ ካልሆነ ግን ሁለታችሁ ጥሩ ስለተያያዛችሁ እኔ ላምልጥ።
አታምልጥ፣ ታስፈልገናል። ሚዲዬተር ያስፈልገናል።